እንዴ? አሁን ደህና ነበርሽ እንዴ? ከመኔው ቀይራልሽ ዳይቨርት ሆንሽ። እሺ ሐሳብሽ ምንድነው? ግልጽ አድርገሽ አስረድኝ። እኔን ማሳበድ ነው ተልኮሽ ምንድነው? ንገሪኝ። ድሮ አታውቀኝማ። ድሮ ያየኸኝ ጊዜ አቤት ወገቤ እኮ እንድች ዳሌ ያየው ጊዜ እንደዚህ ወዝወዝ 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 ብዬ ዳነስኩ ጊዜ እኮ ስንቱን ሰው እንደ ባህር ዛፍ እንዲና እንዲህ ሳረገው ነበር። ምን ያደርጋል? እሱማ እውነት ነው እንዴ። ችባይ ሞላ ሞገዋ የማርሸን ነው ቀለባ የተባለው እኮ ለእርሶ እኮ ነው። አሁንም እኮ አለ መሰረቱ አልጠፋ። አይኔ ይጥፋ። ቆይ አንቺ ምንድነው እንደዚህ የምትጮሂው? ምን ተፈጥሮ ነው? ቆይ ምን ብሶት አለብሽ እንዴ? ደግሞ ምን ነው የምትለው አንተ ደግሞ? ኧረ የሴት ጎረምሳ ማለት አንቺ ነሽ እቴ እንዴ? ቆይ ጭራሽ በቢሮ የመተሽ የምናከም ቦታ ድረስ የምተሽ ትቆጫለሽ እንዴ? ይስሐቅ ወደ ትውስታው ይመለሳል የምትሉ ሰዎች ዝም ብላችሁ ቪዲዮዋን ላይክ አድርጋችሁ ይነችና ለሊና ባቡሬ ለዛው ፋሽ ብሎ ማለት ነው። አራበለው እንዴት ናችሁ? ሁሉ አሸወይና ክረምቱ እንዴት ይዟችኋል? እየወጣ ነው። እንዴት ነው ሽርጉዱ? አዲስ ዓመት እንዴት እያያችሁት ነው? እንግዲህ ለሊና ባቡሬን 15 ክፍል በኋላ እንግዲህ ትላንትና ነበር የጀመርነው። ዛሬም ቀጥለናል፣ ወደፊትም እንቀጥላለን። ይብላኝ ለአቶ ከሌ ቀረንባችሁ ነው ቀረባችሁ። በፈለጉት ይዞ ምን አገባን። እንግዲህ በቀጣይ ክፍል ይስሐቅ ወደ ትውስታው ይመለሳል። ምንም አይሆንም፣ ያስታውሳል ሁሉም ነገር። ምን የሚፈጠር ይመስላችኋል? በቀጣይ ክፍል ምን አይነት ነገር ትጠብቃላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ትላንት በነበረው ሪቪው ትላንት ነበረ ሪቪውን የለቀኩላችሁ። ድራማውም የተለቀቀው ትላንት ነው። አብዛኞቻችሁ አላያችሁትም። አዲስ ስለሆነ አይዶን ነው አልገባኝም። ብቻ እንቀጥላለን፣ ማየታችሁ አይቀርም። ተናግሬ ነበር የሌሊ ልጅ እንደሚጨነቅፍና ልጇን እንደምታጣ አውርቼ ነበር። ይህ ነገር ደግሞ ለኤላ መንገድ ይከፍታል። ነገሮች ወደዛ የመሄድ ሁኔታዎች ሊኖሩ ይችላሉ የሚል ሀሳብ አንስቼ ነበረ። ዛሬም አንድ ጥያቄ ጠይቃችኋለሁ። ሌሊ ከኤላ ጋር ብትሆን ይሻላችኋል? ከባቡሬ ጋር ብትሆን ይሻላችኋል? የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። እማስበውም እማልመውም እማቅደውም ትክክለኛ ነው ብዬ የማስበው ጥርጥር የሌለበት እንከን የሌለበት ሌሊና ባቡሬ ባልና ሚስት ሆነው መቀጠል አለባቸው የሚል አቋም አለ። ትዳር ክቡር ነው። ኤላን ታፈቅሮ ነበር። አሁን በሁለቱም ጥፋት ሊሆን ይችላል፣ በኤላም ጥፋት ሊሆን ይችላል። ብቻ አልተስማማም ወይም ደግሞ አልሆነም ቀረ። ከዛ በኋላ በክብር ወዳው ፈቅዳ ሰው ሁሉ አውቆ ባል አድርጋ ባቡሬን ተቀበለች። ስለዚህ ከባቡሬ ወደኋላ መመለስ የለባት። ይሄ የኔ ሀሳብ ነው። ድራማው በዚህ መልኩ ላይሄድ ይችላል፣ ግን ይሄ ነገር ሪስፔክት መደረግ አለበት ብዬ አስባለሁ። ምክንያቱም ትዳር ክቡር ስለሆነ ማለት ነው። ሳይዋደዱ ምናምን እንዳትሉ፣ ወዳው ነው ያገባችሁ። አሁን ኤላ ብቅ ሲል ነው ልቧ የሸፈተው። ለዛ ነው በተደጋጋሚ ድራማ ሪቪው ሳደርግ ምን ብዬ እናገራለሁ? ከማንም ወንድ ልጅ ጋር ግንኙነት ያልጀመረች ወይም የፍቅር ግንኙነት የሌላትን አዲስ በቃ ይሄም ለእንደዚህ አይነት ላይፍ አዲስ የሆነችዋን ሴት ነው ማግባት ያለባችሁ ምለው። ለዚህ አያችሁ አይደለም? አያችሁ ኤላን ተወዶ ነበረ። ባቡሬንም ወደድኩ ብላ አግብታለች። ኤላ ሲመጣ ግን ወዴት ነው ሄደችው? ልቧ ወዴት ሸፈተ? ወደ ኤላ። ልቧ ወዴት አይደለም፣ ወደ ኤላ። ምክንያቱም ኤላ የመጀመሪያ ፍቅረኛዋ ነው። በቃ ኤላን ከልቧ ተወደው ነበር። ከመጀመሪያ ጀምራ የምታውቀው ኤላ ነው። ሴት ልጅ እንደዚህ ነች። ለዛ ነው እኔ በተደጋጋሚ ለትዳር ስትፈልጉ በቃ ማንም ያልነካት፣ ይሄ ማንም ያልነካት ማለት በእንትን ግንኙነት ምናምን ሳይሆን ሪሌሽንሺፕ ያልጀመረች በቃ ስለ ፍቅር ስለ ምናምን ውስጥ ያልገባች በቃ ከዚህ በፊት ከወንድ ጋር ምንም አይነት ግንኙነት የሌላት ጓደኛ የሌላት ፍቅር ምናምን ብላ ገለመኔ ያልጀመረች በቃ አዲስ ሴት ለሁሉ ነገር እንግዳ ምጡ ፍቅር እንዴት እንደሆነ አንተ መታሳያት፣ ትዳር እንዴት እንደሆነ አንተ መታሳያት ሲሆን በቃ ወዳ ነው የምትኖረው። ምክንያቱም መጀመሪያ የምታውቀው አንተን ነው።
በፍቅር የምታውቀው አንተን ነው፣ በትዳር የምታውቀው አንተን ነው። ሁለተኛ ሰው የለም። አገኛችሁ? እንደዚያ ሲሆን ትዳራችሁ መከባበር ይኖረዋል፣ ትዳራችሁ ይጸናል። ከኔ በፊት ግን የምታፈቅረው ከዚህ በፊት የፍቅር ህይወት የነበራት ብዙ ነገር ከዛ ሰው ጋር ያሳለፈች ሴት እኔ ጋር መጣ ትኖራለች። አትኖርም አይደለም። ይኸው ለሊ አገባች ኖረች አይደለም። ግን ያንን ሰውዬ ወይም ደግሞ ያንን የምታፈቅረውን ወንድ በድንገት ካገኘች በቃ የእኛ ትዳር ይቆማል፣ ኮምፕሊትሊ ይቆማል። ታዩታላችሁ። አሁን ለሊና ባቡሬን በደምብ ስታዩት ይሄን ነገር ታዩታላችሁ፣ ምን ያህል ቻሌንጅ እንደሚፈጥር መሀላችሁ ላይ። ወንዶች ስታገቡ ተጠንቀቁ። ሴቶች እዚህም እዛም አትበሉ ባካችሁ። ሴት ልጅ ነች ራሷን መጠበቅ ያለባት ብዬ አስባለሁ። ለምን እንደው ታውቃላችሁ? ወንድ ልጅ የፈለገ ቢንዘላዘል እኔ ይንዘላዘል እያልኩ የፈለገ ቢንዘላዘል መጨረሻ ላይ የሚያገባው ተጠንቅቆ ነው። ዝም ብሎ አሰስ ገበሱን አያመጣም። እዚህ ጋር ፒከኒ ምናምን አድርጋ ምናምን እንዲያደርጋ እንዲካከች የምትለዋል ለትዳር አይፈልጉም። እውነቱን ልንገር፣ እኔም ካላመናችሁ አጠገባችሁ ያለውን ወንድማችሁን ጠይቁ፣ ወይም ቅርባችሁ ያለውን ሰው ጠይቁ። አይፈልግም። አብዛኛው ወንድ ያልተነካካች ከማንም ጋር ግንኙነት ያልጀመረችዋን ወደ ትዳር የሚፈልገው። ይህንን እወቁ። ከአንቺ ጋር ምንም ሊያደርግ ይችላል፣ ከሌላም ጋር ምንም ሊያደርግ ይችላል። ነገር ግን ለትዳር ሲፈልግ እንደዛ ነው። ስለዚህ እጅግ በጣም ራሳችሁ መጠበቅ ያለባችሁ ሴቶቹ ናችሁ። ምክንያቱም እናንተ ራሳችሁን አንድ ያሳለፋችሁ ከሰጣችሁ ብትፈለጉም ለሆነች ጊዜ ነው። ብትፈለጉም ለሆነች አገኛችሁኝ አይደለም። ይሄ ምራጭ ነው የምትሆኑት። ተመራጭ የምራጭ እንደዚህ አይነት ነገር ነው የምትሆኑት። ይቅርታ አድርጉልኝና ለንግግሬ እንደዛ ይቅርታ አድርጉልኝ። ለምን እንደዚህ እንደምላችሁ እኔ ከምሬ ነው ማወራችሁ። እኔ አሁን ትዳር ውስጥ ገብቼ እረፍት እንጂ ሰላም እንጂ ረብሻን ጭቅጭቅን አልፈልግም። ሁኔታው ይሄ ነው። ለሰላም ነው የምገባው አይደለ? በእርግጥ ትዳር ከእግዚአብሔር ዘንድ ነው። ትዳር የሚሰጠው እግዚአብሔር ግን እግዚአብሔር ይሰጣል። የምትፈልገው ደግሞ አንተ ራስህ። ዋናው ሰውዬ አይደለ? ልጅቷ የምታመጣው ቤት ነድቶ እግዚአብሔር አያመጣም። በሆነ አጋጣሚ ያገናኝሃል። በዛ አጋጣሚ ውስጥ ደግሞ ትክክለኛው ሴት እስክታገኝ ሌሎች ሴቶችን መሀል ላይ ሊገቡ ይችላሉ። ብዙ ሰው ልታገኝ ይችላሉ። አገኛችሁኝ አይደለ? ከዛ ውስጥ ፒክ አድርገህ እንትን ስታደርግ እግዚአብሔር ይረዳሃል። ግን በጣም እንትን ማለት አለባችሁ። እኔ የራሴን ሀሳብ የምናገረው ምክንያቱም እኔ ትዳር ላይ መረበሽን አይደለም የምፈልገው ወገን፣ መሳቀቅን አይደለም የምፈልገው። አገኛችሁኝ አይደለ? የሆነ እርፍ የምልበት ሲደክመኝ ሚስቴ ጋር ሄጄ እርፍ እና ደከመኝ ዛሬ ብዬ ጭንቀቴን የምነግራት የምትረዳኝ፣ እሷም ሲደክማት የሆነ ነገር ስትሆን በደስታዋም በሀዘኗም እኔ የምቀበላት እረፍ የምትልብኝ። አገኛችሁ? በተለይ ሪሌሽንሽፕ ምናምን ጋር ያላችሁ ሰዎች እቺን ነገር በትሱም ቢሆን ታቋታላችሁ። የሆነ በአካል እንኳን እንትን ባትሉ እኔን ምናምን የምትሏት ነገር አለች አይደለም? በድርጊት እንኳን ባይኖርም ማለት ነው። እኔ እሱን የምትሏትን ነገር በድርጊት ነው የምፈልገው ትዳር ላይ። አገኛችሁ? ሰውን እንድንጋጭ እንችላለን። ማንስማማበት ነገር ሊኖሩ ይችላል። ምክንያቱም የተለያየ ሰው ተገናኝቶ አንድ ቤት የሚኖር አይደለም። ኢቨን አብረን የተወለድን አንድ ቤት ውስጥ የምንኖር ወንድማማቾች እህትማማቾች እንጋጫለን። ይሄ ሰው ባህሪ ነው። ግን ያንን የምንቻቻል የምትረዳኝ ያ ነው መሆን ያለበት ትዳር። አገኛችሁ? ሁሌ ጭቅጭቅ፣ ሁሌ ሰላም ማጣት ከሆነ ምንድን ነው? እድሜን ለማቃጠል ጨጓራዬን እዚህ ምድር ላይ ያለኝን ቆይታ ምንድን ለማሳጠር ነው? እንዴት ታዲያ የምገባው? ብዙ ነገር ውስጥ አስገባችሁ ይተውኝ እንዴ። ወደ ድራማው እንመለስ። ይህንን ነገር ያጫወትኳችሁ ለዛ ነው። እና ትዳር ክቡር ነው፣ ሁለቱ መለያየት የለባቸውም ያልኳችሁ ለዛ ነው። ፍቅር ሌላ ጉዳይ ነው፣ ትዳር ደግሞ ሌላ ጉዳይ ነው። በእርግጥ ኤላ ጥፋት ሰርቷል፣ ለሊም ጥፋት ሰርታለች። ኤላ ጥፋት የሰራው ከባለፈው ክፍልም ተናግሬያለሁ። ፍቅርም ማመን አልነበረበትም። አዴ ያለች ዴቭ አለ፣ ደብዳቤው ለነሱ መስጠት ይችል ነበር። በቃ በሚስጥር
እነሱ መስጠት ይችል ነበር። መስጠት ከፈለገ ለምን ፍቅርን መረጠ የሚለው ለእኔ ጥያቄ ነው። ኦኬ። ሁለተኛ ደግሞ ለሊ ቸኮለች። ኤላን እንደተወች ተወሰነ። ለምን ተወኝ፣ ለምን ሄደ፣ ለምን ዝም ብሎኝ ጠፋ፣ ለምን አልደወለኝም የሚለው ነገር እንትን ማለት ነበረባት። እንዴት ጨከነብኝ የሚለው ነገር ጊዜ መስጠት ነበረባት። የተወሰነ መታገስ ነበረባት። እሷ ግን በአጋጣሚ ባቡሬን አገኘች። ባቡሬ ጋር ስትቀራረብ ጥሩ ልጅ ነው፣ ክፍተቷን ሞላ። ከዛ በኋላ አገባች። በቃ አገኛችሁኝ አይደለ? እሷ መስጠት አለባት፣ እሱ መስጠት አለበት። ብቻ ካልሆነ የራሷን ህይወት ጀምራለች። እሷን በመንገዷ፣ እሱን በመንገዱ። እኔ እንደዚህ ነው ማስብ። ቢኮዝ ትዳር ክቡር ነው። ስትፈልጉ ገብታችሁ ስትፈልጉ የምትወጡበት የግልና የመንግስት ትምህርት ቤት አይደለም። ባቡቻ ሰላም ደሩ። ይህ ለሊት ስለሆነ ነው ሰላም ደሩ ያልኳችሁ። ምክንያቱም ድራማውን እየተቀረስኩ ያለሁት አሁን 7 ሰዓት ነው። ለዛ ነው። ክፉ አይንካችሁ፣ ክፉ እንደንሱ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሁንላችሁ እያልኩኝ በዚሁ ሰናበታችኋለሁ። ሰዓት ችንች የምታምርብኝ ኤላ ከች ብሏል። ሲጠበቅ ነበረ ከዚህ በፊት ለሊና ባቡሬ እንደተጀመረ ኤላ አሁን ያስፈልጋል፣ ኤላ መምጣት አለበት ብዬ ተናግሬ ነበረ። እንግዲህ ኤላ ከች ብሏል። ምን ታስባላችሁ? ኤላና ለሊ አንድ ላይ ይሆናሉ ወይስ ደግሞ ባቡሬና ለሊ አብሮ ይሆናል? ምን ትላላችሁ? የልጁ ጉዳይ እንግዲህ ያው መድኃኒት ስለወሰደች ልጁ ማጣቷ የማይቀር ጉዳይ ነው። በዚህ ጉዳይ ላይ እናንተ ምን ታስባላችሁ? እንዴት ናችሁ? ውድ የለሊና የባቡሬ ተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬም ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። ለሊና ባቡሬ አሪፍ ሆኖ አግኝቼዋለሁ። አይ ቲንክ እኔ ሲጀምር አካባቢ ለየት የሚል ነገር አልነበረም። ከክፍል 1 ጀምሮ እስከ ክፍል 5 ምናምን ሪቪው አድርጌው ነበረ። አይ ቲንክ አሁን ክፍል 22 ላይ አይደለ ያለ የዛኔ መጀመሪያ አካባቢ እንደጀመረ ኤላ መምጣት አለበት ብዬ አውርቼ ነበርና ኤላን ስላመለሳችሁ አጨብጭቤላችኋለሁ። ከምር በቃ ይሄን ነበረ ሲጠበቅ የነበረው። ኤላ መምጣቱ ድራማውን አሪፍ ያደርገዋል፣ እንደገና የሚያጓጓ ያደርገዋል። ኤላም የሄደበት መንገድ ወይም ደግሞ ኤላም ለሊን ትቶ የሄደበት ምክንያት በጣም አሳማኝና ደስ የሚል ለፍቅር ምን ያህል መስዋዕትነት እየተደረገ እንዳለ እና ብዙ ሰዎች በእንደዚህ አይነት ኬዝ ህይወታቸው እንደሚበላሽም የምናይበት በጣም አስተማሪ ነገር ስለፈጠራችሁ በጣም ተመችቶኛል። ከዚህ በኋላ ለሊና ባቡሬን በደንብ ሪቪው እያደረግን እንቀጥላለን። እንዳልኳችሁ በቀጣይ ክፍል ያው ልጇን ማጣቷ የማይቀር ጉዳይ ነው ለሊ። ይህ ነገር ደግሞ ለኤላ ተስፋን ይሰጣል ብዬ አስባለሁ። በሁለቱ መካከል ፍቅር አለ። ባቡሬን እንትን ለማድረግ ግን በጣም ቸኮለች ለሊ። አንድ እሱ ነው። ሁለተኛ ባቡሬም ጫና አሳድሮባታል። በእሷም አልፈርድም። ሶስተኛ ደግሞ ብቸኝነቷም ጫና አሳድሯል። በቃ ያመነችው እየከዳት ምናምን ስለነበረ ነው። አራተኛ ደግሞ ምንድነው የምደጋግሙ ጋይስ ራሱ ኤላ ችግር ሰርቷል። ለአደይ መንገድ ነበረበት ወይ ለዴቭ መንገድ ነበረበት እንጂ ለፍቅር በፍጹም እንደዛ ብሎ ወይም ደብዳቤውን መላክ አልነበረበት። ይሄ ትልቁ ስህተት ነው። በዚህ ማላችሁ በዛ ድራማ በጣም አሪፍ ነው፣ ተመችቶኛል። በጣም የሚያዝናናም ነበረ። ፈታ የሚያደርግ ፓርቲዎች በደንብ ነበሩ። በቃ ሪላክስ እያደረጋችሁ ጥሩ ነገር የምታዩበት ድራማ ሆኖ አግኝቼዋለሁ። ከክፍል 15 በኋላ ድጋሚ ተመልሰን ሪቪው ለማድረግ ተዘጋጅተናል። ዛሬ ብዙ ነገር አላችሁ። በቀጣዩ ክፍል በደንብ እናየዋለን። ምናልባት ዛሬ ሊለቀቅ ይችላል ድራማው። አይ ዶንት ኖ፣ ፕሮግራሙን እርግጠኛ አይደለሁም። ካለበለዚያ ከነገ ወዲያ ነው የሚለቀቀው ማለት ነው። እኔ ዛሬ ነው የምቀረጠው ነው ነገ ነው ማለት ነው የሚለቀቀው። ምክንያቱም ይህን ቪዲዮ ነገ ስለሚጭንላችሁ ማለት ነው። ስለዚህ አይ ቲንክ ሮብ ወይም ማክሰኞ ነው ማለት የሚለቀቀው። ከሁለት አንዱ። ዛሬ ማክሰኞ ካልተለቀቀ ነገ ሮብ ይለቀቃል። በቀጣዩ ክፍል በሰፊው እንገናኛለን። አንድ መናገር የምፈልገው እዚህ ላላችሁ ተመልካቾቼ ኖላዊን ለምን አቋረጥክ የሚል ጥያቄ በጣም በተደጋጋሚ ኮሜንት ላይ አይቻለሁኝ። አዎ ኖላዊ ተከታታይ ድራማ ሪቪው እንደማላደርግ
ተናግሬያለሁ። ምክንያቱንም ጭምር ተናግሬያለሁ። አልተመቻቸውም። በቃ ማለት አትስራ የሚል አይነት ነገር ቅሬታ ደርሶብኝ ነበር ብዬ አውርቻለሁ። እዚሁ ቻናል ላይ ተናግሬያለሁ። አይ ቲንክ ቪዲዮ ሁላችሁም አላያችሁት ሲሆን እንዴት እንደሆነ አላውቅም። ከዛ ኦኬ በቃ እዚህ ጋር ካልሆነ ብዬ እዛኛው ላይ ጀምሬ ነበረ። ሌላ አንድ ታቅቷላችሁ 10,000 ተከታይ ያለው እዛ ጋር ጀምሬላችሁ ነበረ። ትላንትና ምን አደረጉት? ቪዲዮን አስጠፉት። አንዱ ቪዲዮ ላይክ ከዩቲዩብ እንዲወርድ እና የ3 ወር ቅጣት እንዲቀጣ አደረጉ ማለት ነው። እና ይህን ያህል ሄደዋል እነሱ። አይ ቲንክ መብታቸው ነው፣ ግን እንደዛ ባያደርጉ አሪፍ ነው። ለምሳሌ 3 ወር ስትቀጡ ቪዲዮ አይታይም። አንደኛ የምትለቁት እዛ ቻናል ላይ የምትለቁት ነገር አይታይም። እኔም እሱን ነገር ፈርቼ ነበር እዚኛው ላይ ትቼ እዛኛው ላይ ጀመርኩላችሁ። ድራማውን ስለማየው በጣም ስለምወደው ስለምከታተለው ለዛ ነበረ ሪቪው የማደርገው። ግን ትላንትና ቅጣት ልከውብኛል። እንግዲህ ከነሱ ጋር እንትን ማለትም አያስፈልግም። መጨቃጨቅም መከራከርም ምናምን አስፈላጊ አይደለም ያን ያህል። ምክንያቱም ነፍ ድራማዎችና ነፍ ቤተሰቦች አሉ። ከነሱ ጋር መስራት እንችላለን። አዲስ ነገር እንትን ከምንል እና ወደ አዲስ ነገሮች ከምንሄድ ባለበት ወይም ደግሞ የለመድነውን ነገር እኔ ማየት ወይም ደግሞ እያየሁት ያሉትን ተከታታይ ድራማ ሪቪው ላድርግ በሚል ነበር ላይ ማቆም ያልፈለግኩት። መጨረሻውን ማየት ስለመጓጓ በጣም የምወደው ተከታታይ ድራማ ስለነበረ ማለት ነው። እና ብዙ ጊዜ እንግዲህ ያው የምትወዱት ነገር ጥሩ አይሆንም አይደለም። በጣም የምትፈልጉት ነገር እንደዚህ አይነት ነገር ያጋጥማል። እኔም በጣም ፈለግኩ። ድራማው በጣም ተበላሽቶም እንኳን ለማየት በጣም ጉጉቱ ነበረኝ እንደሆነቱ። ብቻ ትላንት አውርዶብኛል። ከዚህ በኋላ በኖላዊ አንገናኝም። ምናልባት ከቻልኩ ቴሌግራም ላይም ስራ ካልሆነብኝ ቴሌግራም ላይ ድራማውን ፖስት አደርግላችኋለሁ። ከዚህ በኋላ ግን እሱን ድራማ ሪቪው ማድረግም ሆነ መስራት በፍጹም ነው የማልፈልገው። ኢቭን ቻናላችሁን ሁላ በአይኔ ማየት አልፈልግም ከዚህ በኋላ። ቢኮዝ ከዚህ በፊት ጽፎልኝ ነበር ልጁ፣ መልሼለታለሁ። ላይክ ምንም እንትን የሚሉት የሚጎዱት ነገር የለውም እኛ ሪቪው ብናደርግ። ይሄ ደግሞ እዚህ ኢትዮጵያ ላይ ብቻ ሳይሆን ሌሎች ሀገሮች ላይም የተለመደ ነገር ነው። ሌላ ምንም እንትን የሚባል ነገር አይደለም። ግን ካልፈለጉ አልፈለጉም፣ መብታቸው ነው። እንኳን ይችላሉ። ከዚህ በኋላ ድሮም ደብሮኛል። ባለፈው ነግሬያቸዋለሁ። ከ3 ሳምንት ወር ከ1 ወር በፊት አውርቻለሁ ስለዚህ ድራማውን በጣም በቃ ዝርክርክ ብሏል፣ እንደ ድሮ አይደለም ብዬ በጣም ተናግሬያለሁ። አስተካክሉት ብዬ አውርቼ ነበረ። እሱም መደጋገም አያስፈልግም። ከዚህ በኋላ ማየቴንም ሪቪው ማድረግም አቆማለሁ እና በእነሱ ቻናል ላይ ከዚህ በኋላ ወይም ደግሞ በኖላዊ ተከታታይ ድራማ ላይ አንገናኝም። በሌሎች ተከታታይ ድራማዎች በሰፊው እንገናኛለን ማለት ነው። ወዳችኋለሁ። ኖላዊ ለምትሉ ሰዎች ያለው አዲስ ነገር ይሄ ነው። በዚሁ ላሳውቃችሁ ብዬ ነው። ከዚህ በኋላ አንገናኝም ማለት ነው በኖላዊ። ምናልባት ቴሌግራም ላይ ፖስት ላላደርገው እችላለሁ ከቻልኩና ካልበዛብኝ። ያው አዳዲስ ድራማ ሲጀምር እነዛን የምሰራቸውን በየጊዜው ፖስት ማድረግ ስላለብኝ እነሱ ግዴታ ይሆናሉ። ምክንያቱም እየሰራኋቸው ስለሆነ። ነገር ግን የማልሰራውን ድራማ ደግሞ ፕሮሞት ማድረግም አልፈልግም። ስለዚህ በኖላዊ በሚያሳዝን መጨረሻ ተለያይተናል ማለት ነው። ለማንኛውም ኖላዊዎች ይመቻችሁ፣ መብታችሁ ነው፣ ትችላላችሁ። ሌሎችም አሉ መስጠፋት ትችላላችሁ፣ መብታችሁ ነው። ግን ይህን ያህል መሄድም አይጠበቅባችሁ። ኦኬ፣ ምንም የሚጎዳችሁ ነገር የለም። ዋናው ድራማው እኮ እናንተ ጋር ነው አይደል እንዴ ያለው። በእኛ ቪው ልትቀኑም ልታዝኑም አይገባም እንዴ። ለምን ሰው ወዶ እስካየ ድረስ ምን ችግር አለው? ምን ችግር አለው? ፈልጎ የሚያይ ነጥፏል። ወዶ የሚያይን እኮ አለ። ፈልጎ አይቶን አይደለ እንዴ ሰብስክራይብ ያደረገው? ሳይፈልግ እኮ ሰብስክራይብ አያደርግም። ሰው ካልፈለገ እኮ ሰብስክራይበሩን አንስቶ ይወጣል፣ አንተ ጋር ብቻ መጥቶ ያያል። ምክንያቱም አሁን እኮ ድራማ ሁሉ ታውቋል። የት ላይ እንደሚለቀቅ ሰው ያውቀዋል። ምን ላይ የትኛው ቻናል ላይ እንደሚለቀቅ እያንዳንዷን ነገር ያውቃል። የሚወዛጋግቡበት ምንም አይነት ምክንያት የለም። እኛ ጋር ያሉ ሰዎችም እኛ ጋር መጥቶ ያያል።
በቃ ወደውን በፍቅር የሚያዩ ሰዎች አሉ፣ ከኛ ጋር ሀሳብ እየሰጡ ኮሜንት ላይ ሰብስክራይብ አድርጎ የሚከታተሉን አሉ። እናንተ የራሳችሁን የቻላችሁ ድራማውን ትነቃላችሁ። እኛ ጋር መታችሁ እኝኝ ማለት ሳይሆን ያለባችሁ የእናንተ ስራ ማስተካከል ነው ያለባችሁ። እኛ ትክክለኛውን ነገር ነው የምንናገረው። ምናልባት ከዚህ በፊት በተናገርኩት ነገር ተቀይማችኋል። አይ ቲንክ በደንብ እርግጥ አድርጌ ተናግሬያለሁ። በቃ አስተካክሉት ብያለሁ። አዎ አስተካክሉት። በቃ ካላስተካከላችሁ ማናይም ለምን እናያለን? ቪው እየቀነሰባችሁ ያለው ለምንድን ነው? ድራማው በቃ አሰልቺ ስለሆነ ነው። አሁን አሰልቺ ከሆነ አሰልቺ ነው። በቃ ትክክለኛ ነገር ነው የምንናገረው። ምንም እንደዚህ የምንልበት ምንም አይነት ምክንያት የለም። ምንድነው ይሄ እንዲህ እየተንከባከብናችሁ አናይም አይደለ እንዴ? በቃ እኔ ድራማውን ስለማየው ነው በደንብ ባይደው የተናገርኩት። እንደዛም በደንብ ስለማየው ነው፣ የኔን ጊዜ እያቃጠለብኝ ስለሆነ ነው እንደዛ ብዬ በደንብ የተናገርኩት። አብዛኞቹን ድራማ ሪቪው ሳደርግ አላይም። የሚነግሩኝ ያሉ ልጆች ለምሳሌ በፊት ጽናት እንትን ስናደርግ ጽናት ላይ የምንተዋውቃቸው ልጆች አሉ። ሰው የተወሰነ ነገር ሼር ያደርጉኛል። እኔ በዛ ነገር የተነሳ ነው ማወራው እንጂ ሁሉን ድራማ አይቼ አይደለም። አሁንም አሉ ሪቪው ማደርጋቸው ድራማዎች እናወራለን። የተወሰነ ሼር ይደረገኛል። እንትን ችግር የለውም። አገኛችሁኝ አይደለ? ኖላዊን ግን እኔ ራሴ አየዋለው ነው። ምንም ስኪፕ ሳላደርግ የማየው ድራማ ስለነበረ ከምዕራፍ 1 ጀምሮ ከሆነ በኋላ በተለይ ከሀና ልጅነት መታወቅ በኋላ ድራማው ተንዘባዘበ። በቃ የሆነ እድሜውን ለማሳጠር ብላችሁ ብልሽቱን አወጣችሁ እና ከዛ ጊዜ ጀምሮ በደንብ ስናገራችሁ ነበር። ይሄን አስተካክሎ ስላየሁት ነው እንደዚህ ያልኳችሁ። እናንተ ደግሞ በትክክሉ ማስተካከል መቻል አለባችሁ የሚል ሀሳብ ስለነበረኝ ነው። ለማንኛውም ባይዳዌ ኖላዊ ተከታታይ ድራማ በእኛ ምክንያት ነው በደንብ ከፍ ያለው። እውነት ለመናገር ምንም ቪው አልነበራችሁም ስትለቁ፣ ምንም ቪው አልነበራችሁም። እነ ሀረግ እነ ጽናት ምናምን በሚሰሩበት ታይም እኛ ነን ለዚህ ያደረስናችሁ። የእናንተ በጣም ትንሽ ቪው ሆኖ እኛ ሪቪው የምናደርገው በደንብ ይታይ ነበረ። ከዛ በኋላ በደንብ የእናንተ ቪዲዮ ኢንጌጅመንት ኖሮት እኛ እንደ ፕሮሞሽን ሰርተንላችሁ ነው በደንብ እዚህ የደረሳችሁት። እውነት ለመናገር ማለት ነው። እኔ ብቻ ሳይሆን በጣም ብዙ ልጆች አሉ 100,000 ሰብስክራይበር ያልባቸው በእኛ ምክንያት ነው ከፍ ያለው የእናንተ ድራማ እንጂ ቪው አልነበረውም። እውነት ለመናገር 50,000 60,000 100,000 ነበር የሚታየው። እኛ በደንብ እሱን መስራት በጀመርን ታይም ነው ሰው ጋር ተዳርሶ ሰው አውቆት ምናምን 500,000 መታየት የጀመረው። ከዛ በኋላ በራሳችሁ ጥፋት ደግሞ ድራማው ስታበላሹ ወርዶ ይኸው 100,000 ቀራችሁ ተዘብዝፋችሁ። የእኛ ችግር ምንም አልነበረም። እኛ ጠቀምናችሁ እንጂ አልጎዳናችሁም። ኦኬ ረጅም ዓመት አሁን አይ ቲንክ 2 ዓመት ሊሆን ነው መሰለኝ ሀረግ ሲጀምር እኔ ነበርኩ ክፍል 1 ጀምሮ ሀረግን ሪቪው አድርጌያለሁ። ጽናት እና አደይ አንድ ቀን እንኳን ማለት ነው የዛኔ እንኳን በጣም ነበር የሚታየው። የኛ ራሱ በ200,000 ቪው ነበረ። የነሱ ሀረግ 500,000 ቪው ሲኖራቸው የኛ ሪቪው የምናደርገው 200,000 100,000 ምናምን ነበረ እንደዚህ የሚታየው አንድ ፖስት ቪዲዮ አንድ ቪዲዮ ለቀም ማለት ነው። እና እንደዛ እየታየ እንኳን ቅር አልተሰኙም፣ ደስተኞች ነበሩ። ከዛም አልፎ ተርፎ ሀረግ ውስጥ የሚሰሩ ልጆች ጋር ተዋውቀን አብረን እየሰራን ያሉ ልጆች አሉ። ቻናል ፕሮሞት አድርጌላቸው አሁን ፊልም የጀመሩ አሉ። ኦኬ ይህን ያህል ደረጃ አሁን እነሱ እንደውም እኔ ፕሮሞት አድርጌላቸው ከዜሮ ጀምሮ እኔ ፕሮሞት አድርጌላቸው ቴሌግራም ላይ እና እዚሁ ዩቲዩብ ላይ ምንም ሳላስከፍል ማለት በነፃ ላይክ በመተዋወቅ ብቻ እንደዚህ ጓደኛ ሆነን ማለት ነው። እነሱ አሁን 60,000 የደረሱ አሉ። እነ ጺም እንደዛው አዲስ ድራማ ጀምራለች እሷም። ሌላም የእሷ ወንድምም አሁን 60,000 ደርሷል። የእሱም በደንብ ታውቁታላችሁ። ከዚህ ጋር ሆነን በደንብ ፕሮሞሽን ሰርተንለት ነበረ። እሱም ድራማ ጀምረዋል፣ ፖስት እያደረገ። ይህ ሁሉ ነገር የሆነ ምንድነው በመተዋወቅ ነው፣ ላይክ በፍቅር በመተጋገዝ ነው። እነሱም መልካም ነገር ስላላቸው ቅፋት ስለሌለባቸው ጥሩ አመለካከት ስላላቸው እንደዚህ አይነት ነገሮች ተፈጥረዋል እና ይህን ያህል ድረስ ሄደናል እና ምንም ቅሬታ አላየንባቸው ነው። ምክንያቱም እናንተ የሰራችሁትን ነው የምታዩት፣ እኛም የሰራነውን ነው። በቃ ይታወቃል። አሁን ደግሞ ሁሉ ሰው አውቋል። ሀረግ ምን ላይ እንደሚለቀቅ የማያውቅ ሰው የለም። የትኛው ቻናል ላይ እንደማይለቀቅ የማያውቅ ሰው የለም። በፊት እንኳን ድራማ ገና መጀመሩ ስለነበረ ሰው ሊሳሳትና ተሳስቶ ሊያይ ይችላል። አሁን ግን ሁሉም ሰው ስለሚያውቀው የት ላይ እንደሚለቀቅ ገብቶ ፈልጎ ነው የሚያየው እንጂ ዝም ብሎ የመጣለትን ነክቶ አያይም።